እሺ ዘዋዲያ በአባለነች ሸሚዝና አመሰግናለሁ ክቡር ጠቅላይ ሚኒስትር። ታምራት ኃይሉ ባለው ከቁም ነገር መጽሔት ነው። በህገ መንግስቱ መሰረት የሀገሪቱ ከፍተኛ የስልጣን አካል የህዝብ ተወካዮች ምክር ቤት እንደሆነ ይታወቃል። ያም ሆኖ ያስፈጻሚው የስልጣን አካል ቁልፍ ስልጣን ያለው በእርሱ እጅ እንደሆነ ይታወቃልና ብዙ ሰዎች ከዚሁ ጋር በተያያዘ የሀገሪቱ ከፍተኛ የደሞዝ ተከፋይ እርሱ እንደሆኑ አድርጎ የማሰብ ሁኔታ አለና ኢትዮጵያ ለጠቅላይ ሚኒስትሯ የምትከፍለው ደሞዝ ምን ያህል እንደሆነ እንደው እግረ መንገዱን ቢገልጹልን። ደሞዝን በተመለከተ ጸረ ሙስና የሁሉም ባለስልጣኖች ደሞዝ አውጥቷል ይመስለኛል። ካላወጣ እስከ ቅርብ ጊዜ ድረስ የነበረው 6400 ነው። የአሁኑ ጭማሪ ገና እኔ ጋር አልደረሰም። ያለው ሲደርስ የሚጨመር ነገር ካለ አሳውቃለሁ። ከ40 ዓመታት በላይ ሀገራችን ያስተዳደሩት የአጼ ኃይለ ሥላሴ በታሪክ ክፉም ደግም ታሪክ እንዳላቸው ይታወቃል። ያው ንጉሱ የሞቱበትና የተቀበሩበት ሁኔታ ብዙ አነጋጋሪ እንደነበር ይታወቃልና በአፍሪካ አንድነት ድርጅት መመስረትም ሆነ ከዛ ጋር በተያያዙ ላደረጉት አስተዋጽኦ ከግምት በማስገባት ኦፊሻላዊ የሆነ የቀብር ስነ ስርዓት የአፍሪካውያን ወንድሞቻቸው ባሉበት በመንግስት ባሳተፈ መልኩ እንዳልተካሄደ ይታወቃልና ይሄንን ለአንዴና ለመጨረሻ ጊዜ ለማስደረግና አጀንዳውን ለመዝጋት መንግስት ምን አስቧል ለማለት ነው። የንጉሱን ቀብር በተመለከተ የአጼ ኃይለ ሥላሴ ማለት ነው ያረፉበት ቦታ ከታወቀ በኋላ ተፈትሾ ተገኝቶ ለቤተሰቦቻቸው ተሰጥቶ ከቤተሰብ ቀብር አኳያ በተገቢው ክብር ተቀብረዋል ብዬ ነው የማስበው። ስለዚህ የቀብሩ ስነ ስርዓት ከነበረው ታሪካዊ ሂደት አኳያ ሊደረግ በሚችለው ልክ ተሰርቷል። የዛሬ 30-40 ዓመት የተፈጸመ ጉዳይ ነው እና ሊደረግ በሚችለው ልክ ተፈጽሟል የሚል እምነት ነው ያለኝ። አሁን ተመልሶ ሌላ ቀብር ያውም የውጭ መንግስታት መሪዎች የሚሳተፉበት ቀብር ማሰብ ምናልባት የሚጋበዙትንም ሰዎች ራሳቸውን ግር ሊያሰኛቸው ይችላል። በመጨረሻ ማለሰው ጥያቄ በሰለጠኑት ሀገራት ያሉ መሪዎች እንደው ከመንግስታዊ ስራቸው ወጣ ባለመልኩ በአንዳንድ ማህበራዊ ጉዳዮች ላይ ይሳተፋሉና በተለይ በስፖርት ውድድሮች ላይ በአንዳንድ ትምህርት ቤቶች በመገኘት መጽሐፍትን በማንበብ ለተማሪዎች የንባብ ባህል እንዲዳበር ጥረት ያደርጋሉ። እርስዎ ባለፉት 20 ዓመታት በእንደዚህ አይነት ነገሮች ላይ ሲሳተፉ አልተመለከቱም ወይም አመልጦ ሊሆን ይችላል። ከዚህ አንጻር በሚቀጥሉት 5 ዓመታት ምናልባት ባለው ትርፍ ጊዜ እንደዚህ አይነት ማህበራዊ ነገሮች ሲሳተፉ ልናዩት እንችላለን ወይ? አመሰግናለሁ። መሪዎች የራሳቸው አመለካከት አላቸው። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው የማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። ምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ፣ የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው።
ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም እፈልጋለሁ ከኮንትራት ውጪ ስለሆነ እና እንደዚህ አይነት አመለካከት ያላቸው ሰዎች አሉ። እኔ እንደዚህ አይነት አመለካከት አለ። ሌሎች መሪዎች ደግሞ ሌላ አይነት አመለካከት አላቸው። የእነሱም ትክክል ነው ለነሱ፣ የኔም ትክክል ነው ለኔ። በዚሁ መልኩ ነው የማየው። በተራ ዜጋ ደረጃ በስፖርት ተወዳዳሪ መሆን ቢቻል በጣም ጥሩ ነው። ካልሆነም የራስን ጤንነት ለመጠበቅ በሚያስችል መልኩ መስራት ተገቢ ነው። የራሴን ጤንነት ለመጠበቅ በሚያስችለኝ መልኩ ሞካክራለሁ። ከዛ ባሻገር ችሎታ የለኝም። ችሎታ በሌለኝ እንትን ላይ ችሎታ ካላቸው ሰዎች ጋር መንደፋደፍ የሚጠቅም ሆኖ አይታየኝም። አመሰግናለሁ። የተከበሩ ጠቅላይ ሚኒስትር፣ መንግስት የደርግ ባለስልጣናትን በይቅርታ ለማስፈታት የሃይማኖት አባቶች የጀመሩትን እንቅስቃሴ እንዴት ይመለከተዋል? እንዲህ አይነቱን ግዙፍ የሰብአዊ መብት ጥሰት ላካሄዱ ሰዎች ምንም አይነት ይቅርታና ምህረት እንዳይሰጥ የሚከለክል ህገ መንግስታዊ ትዕዛዝም አለ። ይህስ እንዴት ይታያል? የሃይማኖት አባቶች ይቅርታን ለማስፋፋት መቻቻልን ለማጠናከር የሚያደርጓቸው ነገሮች በሙሉ ሊበረታቱ የሚገቡ ናቸው። በደርግ ባለስልጣኖች ወንጀል ላይ ክርክር ሊኖር የሚችል አይመስለኝም። ስርዓቱ እንደ ስርዓት ወንጀለኛ ነው። ግለሰቦች ብቻ አይደሉም። እንደ ስርዓት በዓለም ጥቂት ተወዳዳሪዎች ያሉት የከፋ የወንጀል ስርዓት ነው። እነዚህ ሰዎች የፈጸሙት ወንጀል እንኳን ለደረሰበት ለሰማውም ቢሆን በጣም የሚዘገንን ነው። በጣም የሚዘገንን እዚህ ላይ ልዩነት ያለ አይመስለኝም። ሌላው ቀርቶ ሃይማኖት አባቶቹ ራሳቸው በአንድ ወይም በሌላ መልኩ ገፈቱን ሳይቀምሱ የቀሩ አይመስለኝም። ስለዚህ እነሱም ቢሆን የሚያውቁት ይመስሉኛል እና አሁን ጥያቄ ሊነሳ የሚችለው የስርዓቱ ወንጀለኝነትን ለጥያቄ ማቅረብ አይደለም። የስርዓቱ ወንጀለኝነትን በምንም መልኩ ለጥያቄ ማቅረብ አይቻልም። በተግባርም ተረጋግጧል። ህዝቡ ያውቀው ነበር በፊትም፣ አሁን በፍርድ ቤት ተረጋግጧል ምን አይነት ወንጀለኛ ስርዓት እንደነበረ። የግለሰቦቹ አስከፊ ወንጀለኝነትም አይደለም ጥያቄው፣ በፊትም ይታወቅ ነበር፣ አሁን በፍርድ ቤት ተረጋግጧል። ይህም ሆኖ በእድሜ እየገፉ ያሉ ሰዎች ናቸው። በስተታቸው ከተጸጸቱ ምህረት ሊደረግላቸው ይችላል የሚል ጥያቄ አባቶች ማንሳታቸው ነውር ነው አልልም። መንግስት ሊቀበለውም ላይቀበለውም ይችላል። በሃይማኖት መሪዎች ይሄ ነገር መነሳቱ ግን ከሃይማኖት መሪ ስራ ውጪ ነው ብዬ አልወስደውም። ሁለተኛ፣ ከህገ መንግስቱ አኳያ የተነሳው ጉዳይን በተመለከተ በእርግጥ ህገ መንግስቱ በዚህ ጉዳይ ላይ በግልጽ ያሰፈረው ነገር አለ። በዚህ ወንጀል ተከሰው የተፈረደባቸው ሰዎች በይቅርታ አይታለፉም ይላል። ከዚያ አኳያ ሊደረግ የሚችለው የሞት ብይን የተበየነባቸው ካሉ ወደ እድሜ ልክ እስራት ሊቀየር ይችላል እንጂ ጠቅላላ ይቅርታ አይሰጥም ይላል ህገ መንግስቱ። ሁልጊዜም መከበር ያለበትና የተከበረ ጉዳይ ነው። ይሄ ማለት ግን ለምሳሌ ከሞት ቅጣት ወደ እድሜ ልክ እስራት መቀነስ አይቻልም ማለት አይደለም። ህገ መንግስቱ ይህን በግልጽ ያስቀምጣል፣ ይቻላል ይላል። ከዚህ ውጪ በህገ መንግስቱ ውስጥ ሆነው ሊሰሩ የሚችሉ የቅጣት ማቅለያ ወይም
የተወሰነ ዓመት ከታሰረ በኋላ የሚሰጥ አመክሮ ጉዳይ የተለያዩ አማራጮች ሊኖሩ ይችላሉ። ህጋዊ አማራጮች ሊታዩ የሚችሉ እዚህ ላይ ሊቀመጥ የሚገባው ነገር ግን አንደኛ ህገ መንግስቱ በምንም መልኩ አይጣስም፣ በዚህ ጉዳይ ላይ ሆነ በሌላ ጉዳይ ላይ። ሁለተኛ የሃይማኖት አባቶች እንደዛ አይነት ጥያቄ ማንሳታቸው ነውር አይደለም። ሶስተኛ እንደዚህ አይነት ጥያቄ ተነስቶ ሲመጣ ወደ መንግስት ሲመጣ መንግስት ሰከን ብሎ ያስብበታል፣ ያጠናዋል። አጥንቶ በወቅቱ የራሱን አቋም ይወስዳል። እስካሁን ድረስ በዚህ ጉዳይ ላይ የመጨረሻ ውሳኔ ተወስኗል ማለት አይቻልም። ገና ለወደፊት የሚታይ ጉዳይ ነው የሚሆነው። የዛሬውን በዚሁ እናጠቃልላለን።